ብርሃናት አደራው አይንተ እግዚአብሔር ካህናት አባቶች በዚህ በተቀደሰው ዕለት በዚህ በተቀደሰው ስፍራ የምትገኙ የክርስቶስ ቤተሰቦች ምእመናንና ምእመናት ከሁሉ አስቀድሞ እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? አምላከ ቅዱሳን ልዑል እግዚአብሔር ሁላችንንም በሰላም በሕይወት በጤና ጠብቆ ይችን ሰዓት ባርኮ ቀድሶ ከታላቁ አባታችን ከአቡነ ገብረ መንፈስ ቅዱስ ረድኤት በረከት ሊከፍለን ስለሰበሰበን ክብር ምስጋና ለእርሱ ይሁን። እንኳን አደረሳችሁ። በተቻለ መጠን እንቅስቃሴ በቃ ጸበል መስጠት፣ በውጭም ያላችሁ አስተናጋጆች በተቻለ መጠን እንቅስቃሴ ለሁሉ ነገር የእግዚአብሔር ቃል ጊዜ አለው ይላልና ሁሉም ነገር ደግሞ መሆን ያለበት በስርዓትና በአግባቡ ስለሆነ ቃለ እግዚአብሔር እየተነገረ ወዲያ ወዲህ ማለት፣ ቃለ እግዚአብሔር እየተነገረ ወሬ ማውራት፣ ቃለ እግዚአብሔር እየተነገረ ባልባሌ ነገር ላይ ሐሳብን መጣል ተገቢ አይደለም። የእግዚአብሔር ቃል ሲዘራ በአራት ቦታ ላይ ይወድቃል ተብሏል። በመንገድ የሚወድቅ አለ፣ በእሾህ መካከል የሚወድቅ አለ፣ እንደዚሁም ደግሞ በድንጋይ ላይ የሚወድቅ አለ፣ በመልካም መሬት ላይ ደግሞ የሚወድቅ አለ ነው የሚለው። በመልካም መሬት ላይ የወደቀው ነው 30 መቶ 60 ፍሬ አፈራ የተባለውና እግዚአብሔር አምላካችን የእያንዳንዳችንን ልቦና መልካም እንዲያደርገው ፈቃዱ ይሆንልን። ልጆቻችሁንም ቢሆን ያዝ አድርጎ አሰልጥኗቸው። ይሄ ቤተ እግዚአብሔር ነው፣ አትሩጥ፣ አትንጫጫ። ከአቅም በላይ ደግሞ ከሆነ ቀስ ብሎ መውጣት። ይህንን መልመድ መቻል አለብን። ይህንን ማስተማር አለብን። ይህንን ማሰልጠን አለብን። ብዙ ጊዜ ሰዎች ቤተ እግዚአብሔር ሄደው ለምን እንደሄዱ ሳያውቁ ምንም ሳይረዱ የሚሄዱበት ነገር ስላለ የቤተ ክርስቲያንንም መልእክት ሳያዳምጡ ይሄዳሉ። ትልቁ ነገር ግን ቅድም እንዳልኳችሁ ሁሉ ነገር ስርዓት አለው፣ ሁሉ ነገር አግባብ አለው። ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 145 ቁጥር 8 ላይ የተናገረውን አምላካዊ ቃል መነሻ በማድረግ ባለን በተወሰነ ሰዓት የእግዚአብሔርን ቃል እንነጋገራለን። ነቢየ እግዚአብሔር ቅዱስ ዳዊት እግዚአብሔር ያፈቅሮሙ ለጻድቃን እግዚአብሔር ያዕቅቦሙ ለፈላስያን፣ እግዚአብሔር ጻድቃንን ይወዳቸዋል፣ እግዚአብሔር ስደተኞችን ይጠብቃቸዋል ይላል። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። እግዚአብሔር ጻድቃንን ምን ያደርጋቸዋል? እስቲ በሉ፣ እግዚአብሔር ጻድቃንን ይወዳቸዋል። እግዚአብሔር ምኖችን ይወዳል? ጻድቃንን ይወዳል። እግዚአብሔር ያዕቅቦሙ ለፈላስያን፣ እግዚአብሔር ስደተኞችን ይጠብቃቸዋል። ማንን ይጠብቃል? ማንን ይጠብቃል? እኛ ስደተኞች ነን አይደለንም? ነን አይደለንም? አዎ የተሻለ ስደተኞች ነን። ስሙ ስደት ቢሆንም እናቱ ውሃ ልትቀዳ ምንጭ የወረደችበትና እንዲሁም ደግሞ ገበያ የሄደችበት ሁለቱም ያለቅሳሉ። እኛ ምንም እንኳ ከሀገራችን ወጥተን ብንገኝም ነገር ግን በእውነቱ ስደት የሚለው ቃል ብዙ ላይሰራ ይችል ይሆናል። ስደት የእመቤታችን ነው። ስደት የነ አብርሃም ነው። ስደት የነ ኤልሳቤጥ ነው። ስደት ከአንድ ከጀርባ ሆኖ የሚያሳድር ስደት ነው። በአንድም በሌላ ምክንያት ሰዎች ሊሰደዱ ይችላሉ። ከሀገራቸው ሊወጡ ይችላሉ። በሃይማኖታቸው የተነሳ የሚሰደዱ አሉ። በረሃብ የተነሳ የሚሰደዱ አሉ። በጦርነት የተነሳ የሚሰደዱ አሉ። በአጠቃላይ በዚህ ስደት ታሪክ ውስጥ የሰው ልጅ ረጅም ዘመናትን አሳልፏል። ይህ ችግር የሚያበቃ ስላልሆነ ራሱ ሰው ተሰብስቦ
ዩኤንኤችሲአር የሚባል ዓለም አቀፍ ለስደተኞች አስፈላጊውን ነገር የሚያደርግ እንግዲህ መስሪያ ቤት ተቋቁሟል ማለት ነው። ስደት ዛሬም እንዳለ ነው የምንረዳው። ነገር ግን የእመቤታችን የቅድስት ድንግል ማርያም ስደት ሁሉ ከዚህ የተለየ ስደት ነው። የተሰደዱትን ለመመለስ፣ የተራቡትን ለመመገብ፣ የተጠሙትን ለማርካት እመቤታችን ቅድስት ድንግል ማርያም ተሰደደች። አንቲ ውእቱ ተስፋሁ ለአዳም አመ ይሰደድ እምገነት። አዳም ከገነት በተሰደደ ጊዜ ተስፋው አንቺ ነበርሽ የተባለላት ድንግል ማርያም በቀን ሳይሆን በጨለማ በብርሃን ሳይሆን እነሆ በሌሊት አገሯን ትታ ልጇ ኢየሱስ ክርስቶስን ለማትረፍ የሄደችበት አስቸጋሪ የሆነውን በረሃ ከዋዩ ብዛት የተነሳ አሸዋው እግር የሚልጥበት መከራው እጅግ በጣም በጸናበት ጊዜ የተሰደደችበትን ጊዜ እናስባለን። በዚህ ወቅት ደግሞ በሀገራችን በኢትዮጵያ እግዚአብሔር ቸር ስለሆነ እግዚአብሔር እውነተኛ የሆነ መጋቢ ስለሆነ ዝናብን ለዘር ጠልን ለመከር የሚሰጥ አንተ ፈጠርከ ፀሐየ ወወርሃ አንተ ፀሐይና ጨረቃን ፈጠርክ ተብሎ እንደተነገረው ፀሐይና ጨረቃን የፈጠረ ብርሃንና ጨለማን እያፈራረቀ መዓልትና ሌሊትን እያፈራረቀ ክረምትና በጋን እያፈራረቀ ያለፈው የክረምት ወቅት የሚያበቃበት ምድር በልምላሜ አሸብርቃ ደምቃ የምትታይበት የተለየ ወቅት ስለሆነ ቤተክርስቲያናችን ይህንን ወርሃ ጽጌን ዘመኑን፣ ጊዜውን፣ ሰዓቱን እያሰበች በዚህ ላይ የድንግል ማርያምን ስደት እየዘከረች ታላቅ የሆነ አገልግሎት የምትሰጥበት ነው። እግዚአብሔር አምላካችን ለዚህ ስላደረሰን ክብር ምስጋና ለእርሱ ይሁን። ዛሬ እንግዲህ በዓመት አንድ የምናገኘው እንደመሆኑ መጠን እግዚአብሔር ያፈቅሮሙ ለጻድቃን፣ እግዚአብሔር ጻድቃንን ይወዳቸዋል። ጻድቅ ማለት ባጭሩ ምን ለማማል ነው? እውነተኛ ማለት ነው። ጻድቅ የሚለው ቃል በግዕዝ ወደ አማርኛ ከተረጎም ነው እውነተኛ ማለት ነው። በአንድ ራስ ሁለት ምላስ የሌለው፣ እውነቱን እውነት፣ ሐሰቱን ሐሰት፣ ጨለማውን ጨለማ፣ ብርሃኑን ምን የሚል ብርሃን ብሎ የሚናገር ወዲያ ወዲህ የማይል ንፋስ በነፈሰበት የማይነፍስ እንደ ንጉሱ አጎንብሱ የሚለው ተረት የማይገዛው ማለት ነው። የራሱ የሆነ እውነት ያለው፣ የራሱ የሆነ አቋም ያለው፣ ከጨለማ ስራ ጋር የማይተባበር፣ ከሐሰተኞች ጋር የማይውል በመዝሙር አንድ ላይ ተጽፎ እንደምናገኘው ነቢየ እግዚአብሔር ቅዱስ ዳዊት ብፁዕ ብእሲ ዘኢሖረ በምክረ ረስያን ወዘኢቆመ ውስተ ፍኖተ ኃጥአን ወዘኢነበረ ውስተ መንበረ መስተሳልቃን ብሎ እንደተናገረው ብፁዕ ነው በክፉዎች መንገድ ያልሄደ፣ ዋዛ ፈዛዛ የሚረባ የማይረባውንም በሚናገሩ ሰዎች መካከል ያልተቀመጠ ብፁዕ ነው። ይህ ሰው ምን አለ? ወዘህጎ ያነብብ መዓልተ ወሌሊተ ወይከውን ከመ ዕፅ እንተ ትክልት ሀበ ፍሬሃ። ልክ በወንዝ ዳር እንደተተከለች ተክል ነው አለ። እውነተኛ የሆነን ሰው፣ ጻድቅ የሆነን ሰው፣ ብፁዕ የሆነውን ሰው ሲናገር በወንዝ አጠገብ የተተከለች ተክል ሁል ጊዜ ታብባለች፣ ሁል ጊዜ ታፈራለች፣ ሁል ጊዜ ትለመልማለች። ፍሬያ በበጊዜያ ፍሬዋን ሁል ጊዜ የምትሰጥናት። ለምን? ከወንዝ አጠገብ የተተከለች ስለሆነ። ታላቁ አባታችን አቡነ ገብረ መንፈስ ቅዱስ
ከወንዝ አጠገብ የተተከሉ ናቸው። ትኩላን እሙንቱ ውስተ ቤተ እግዚአብሔር በእግዚአብሔር ቤት ውስጥ ተተክለዋልና ይላል። ቤተ ክርስቲያንን ባህረ ጥበባት ይላል። የጥበብ ባህር የሚፈልቅባት፣ የጥበብ ምንጭ የሚፈስባት በእግዚአብሔር ቤት ተተክለዋልና ያብባሉ አለ። ማበብ ብቻ አይደለም ያፈራሉ በማለት ፍሬያቸው ያማረ የተንዠረገገ መሆኑን ይናገራል። ብፁዕ አባታችን አቡነ በግብፅ ነው። ከላይኛው ንሂሳ ተብሎ ከሚጠራው ስፍራ ነው። ታላቁ አባታችን አቡነ ገብረ መንፈስ ቅዱስ እነሆ መጋቢት 29 በጌታ የጽንሰት ቀን ተጸንሰው ተመልከቱ። ታኅሳስ 29 ቀን በጌታ የልደት ቀን የተወለዱ ታላቅ አባት ናቸው። ሰናይ ዕፅ ሰናይ ፍሬ ይፈሪ፣ መልካም የሆነ ዛፍ መልካም ፍሬን ያፈራል። ክፉ ዛፍ ክፉ ፍሬን እንጂ መልካም የሆነን ፍሬ ሊያፈራ አይችልም ብሎ እንደተናገረው ወላጆቻቸው አባታቸው ስምዖን እናታቸው ደግሞ አቅሌስያ በመባል ይጠሩ የታወቁ ሰዎች ነበሩ። በንሂሳ መጽሐፈ ገድላቸው እንደሚነግረን ከሆነ ከደጋግ ወገኖች ነበሩ ይላል። ለተራበ ቆርሰው የሚያጎርሱ፣ ለተጠማ ቀርተው የሚያጠጡ፣ ለታረዘ ቀደው የሚያለብሱ፣ በሃይማኖታቸው የጸኑ፣ ሁልጊዜ ወደ ቤተ እግዚአብሔር የሚሄዱ፣ በእግዚአብሔር ቤት ውስጥ እግራቸው የተተከለ፣ አንደበታቸው ለጸሎት እጃቸው ለምጽዋት የተዘረጋ ነበር ይላል። እንደዚህ አይነት ህይወት እግዚአብሔር ይወደዋል። እንደዚህ አይነትን ህይወት እግዚአብሔር ይባርከዋል። በእንደዚህ አይነት የቅድስና ህይወት ውስጥ እያሉ ሁል ጊዜ ተፈስሑ ጻድቃን በእግዚአብሔር፣ ጻድቃን ሆይ በእግዚአብሔር ደስ ይበላችሁ። በማን ደስ ይበላችሁ? እስቲ እልል በላችሁ ደስታችሁን ግለጡ። አይ ኧረ ተውት፣ ይሄ እልልታ ነው እንዴ? እልልታን የሚያውቅ ህዝብ ብፁዕ ነው ይላል ነቢየ እግዚአብሔር ቅዱስ ዳዊት። ለኢትዮጵያውያን የተሰጠ ልዩ ጸጋ ነው። የእናቶቻችን እልልታ መቼም ልዩ ነው። እናቶቻችን እዚህ ቀዝቀዝ የሚለው ልጆቹ እልልታ አልተማሩምና፣ እስቲ እናቶች እልል በሉ። አሁንም በድጋሚ እልልታ የሚያውቅ ህዝብ ብፁዕ ነው። ተፈሱ ጻድቃን በእግዚአብሔር። አቅሌስያና ስምዖን ደስታቸው እግዚአብሔር ነበር። ይሄ ዓለሙ የሚደሰትበት ዛሬ የሚታየው ነገ የሚጠፋው ውበት አልነበረም፣ ሀብት አልነበረም፣ ንብረት አልነበረም። ሁል ጊዜ ግን በእግዚአብሔር ደስተኞች ነበሩ። ነቢዩ በመዝሙር 101 እንደተናገረው ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ ብሎ እንደተናገረው አቅሌስያ ስምዖንን ወደ እግዚአብሔር ቤት እንሂድ ስትለው ደስ ይለው ነበረ። ስምዖንም አቅሌስያን ወደ እግዚአብሔር ቤት እንሂድ ሲላት ደስ ይላት ነበረ። እንዴት አይነት የተባረከ ህይወት አለ! ዛሬ እኮ በዘመናችን ያለው ፍጥጫ ያለው ገመድ መጓተት አያድርስ በባልና ሚስት መካከል። ንስሐ እንግባ። ገና ምን አግኝቼ ገና የት ደርሼ፣ ኧረ ወደ ቤተ እግዚአብሔር እንሂድ፣ ጊዜ ገና አልደረሰም። ምን እስክታወጣ ቀንድ እስክታወጣ ነው? ኧረ እባክህ እንዲናድርግ። ብዙዎቹ በዚህ በእውነቱ እህቶቻችን እናቶቻችን
አይታሙም። ነገር ግን ወንዱ እልህኛ ነው። ንስሐ ለመግባት እልህኛ ነው። ቅዱስ ሥጋውና ክቡር ደሙን እንቀበል እልህኛ ነው። እግዚአብሔር የሁላችንን ልብ እንዲያለሰልሰው ፈቃዱ ይሁንልን። ስምዖንና አቅሌስያ ሁለቱም ያለ ነቀፋ በእግዚአብሔር ፊት የሚሄዱ ጻድቃን ነበሩ ይለናል። ጻድቃን ነበሩ፣ ያለ ነቀፋ የሚሄዱ በፍቅር በሰላም ትዳራቸውን የመሰረቱ ነበር። እግዚአብሔር ሰላም ባለበት፣ እግዚአብሔር ፍቅር ባለበት መጽሐፉ እንደሚለው በመካከል ይገኛል። እግዚአብሔርን ያየው አንድስ እንኳ የለም። ነገር ግን በፍቅር ሁላችንም ብንኖር ማን ያየናል? እግዚአብሔር። ስለዚህ በፍቅር ስለነበሩ ለ30 ዓመት ያህል ልጅ ሳይኖራቸው ሲኖሩ በመካከላቸው የልጅ አለመኖር የፈጠረው አንዳችም ክፍተት አልነበረም። እግዚአብሔር ያለው ሁሉ አለው። እግዚአብሔር ከልጅ በላይ ነው። እግዚአብሔር ከሀብት በላይ ነው። እግዚአብሔር ከንብረት በላይ ነው። እግዚአብሔር ከሁሉ በላይ ነው። ክብር ምስጋና ለአምላካችን ያለ እግዚአብሔር ያለው ሁሉ አለው። ትልቁ ችግራችን እግዚአብሔር ከሌለ ሺህ ቢወለድ፣ እግዚአብሔር ከሌለ ሀብት፣ ንብረት፣ እውቀት፣ ዝና ቢኖር በኋላ መጨረሻው ላይ ጥፋ። ለ30 ዓመት 2 ዓመት እኮ እኛ አንችልም። 3 ዓመት እንዴ አትወልጅም እንዴ አትወልድም እንዴ? አንተ ስትችል እናትህ፣ አባትህ፣ እህትህ፣ ዘመድ አዝማድ ሁሉ ጦር ሆኖ ይወጋታል። እሳት በሆነው ምላሱ ይጠብሳታል። አትወልዱም እንዴ? ምን አገባ? ምን አገባሽ? ናሁ ጸጋሁ ለእግዚአብሔር ውሉድ። ልጆች የማን ስጦታዎች ናቸው? የማን ስጦታዎች ናቸው? የተሰጠውም ያልተሰጠውም እንኳ ቢኖር ሁሉ ከማን ነው? ያንን እግዚአብሔር ለክብር ያደርገዋል። አያችሁ። ስለዚህ በመካከላቸው ለ30 ዓመት ልጅ ባይኖርም በመካከላቸው ምንም ልዩነት አለ። ብዙ የምናቃቸው ወንድሞች፣ ብዙ የምናቃቸው እህቶች አሉ። በፍቅር በሰላም በመግባባት የሚኖሩ እግዚአብሔር ከነርሱ ጋር ያሉ በትዳራቸው ደስተኛ የሆኑ ልጅ ማግኘት ብቻውን ትዳርን አያጸናውም። ቢያጸናው ኖሮ 6፣ 5፣ 4፣ 3 ወልደው ዳይቮርስ ባላደረጉ ልጆቻቸውንም ባላስጨነቁ ነበሩ። ከተፋታው ያልተፋታው እያኮበኮበ ያለው ብዙ አለ። እግዚአብሔር ሁላችንን ከዚህ ይሰውረን። ብዙ ነው የምናየው፣ ብዙ ነው የምንሰማው። ከአቅሌስያና ከስምዖን የምንማረው ግን በትዳር ሕይወት ውስጥ ጸንቶ መኖር ነው። ግን ነቢየ እግዚአብሔር ቅዱስ ዳዊት ጸኒያ ጸናይክዎ ለእግዚአብሔር፣ ቆይቼ እግዚአብሔርን ደጅ ጠናሁት ብሎ እንደተናገረው ወደ ቤተ እግዚአብሔር ዕለት በዕለት ይሄዱ ስለነበረ እግዚአብሔርን ግን በጸሎት ይጠይቁ ነበር። ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል፣ ሹ ታገኛላችሁ፣ ለሚለምን ይሰጠዋል፣ ለሚያንኳኳስ ይከፈትለታል፣ ለሚሻ ያገኛል የሚል ሕያው ቃል አለ። ይህ ቃል ሕያው ነው። ግን እግዚአብሔር ለጥያቄያችን ሁሉ 3 አይነት መልስ አለው ይላል ጻፊ። አንደኛው እግዚአብሔር ስናንኳኳ ወዲያው ሊከፍትልን ይችላል። ለምንጠይቀው ጥያቄ በዕለቱ ሊሆን ይችላል፣ ነገ ሊሆን ይችላል፣ ከዚህ ስትመለስ ሊሆን ይችላል። ይሄ እጅግ ደስ የሚል ነው። ሁለተኛው የማይጠቅምህ ከሆነ አንተ እንኳ ይጠቅመኛል የምትል ከሆነ ነገር ግን እግዚአብሔር ማእምረ ህቡዓት ሁሉን የሚያውቅ አምላክ ነው። በስጋ ተጠቅመህ በነፍስ እንድትጎዳበት እግዚአብሔር ስለማይፈልግ በነፍስ የምትጎዳበት ከሆነ ያንን ነገር እግዚአብሔር ላይሰጥህ ይችላል። የጠየቀውን ላይሰጥህ ይችላል። ሕፃን ልጅ የጠየቀው ሁሉ አይሰጠውም። ይሄን ልብላ ስላለ ብቻ ዝም ብለን አናበላውም። ይሄ ነገር ለጤናው ይስማማዋል ወይስ ደግሞ አይስማማውም ነው። እሳት ደስ ይላል። ልጨብጥ ብሎ ልጅ ቢጮህ አልሰጠውም። እርር ድብን ይበል እንጂ እሳቱ እንደሚጎዳው ስለምናቅ የሚጎዳንን እግዚአብሔር ያውቃል። የሚጠቅመንን እግዚአብሔር ከኛ ይልቅ ለኛ ማን ያስባል? ማን ያስባል?
ከእናንተ ይልቅ እግዚአብሔር ስለ እናንተ ያስባል ተብሎ ተጽፏል። ስለዚህ እኛ አንዳንድ ጊዜ የምንለምነው ነገር የሚጎዳንን ሊሆን ይችላል፣ የማይጠቅመንን ሊሆን ይችላል። የምትለምኑትን አታውቁም። ለልጆቿ ሳታውቅ ሞትን የለመነች እናት እንደነበረች በወንጌል ተጽፎ እናገኛለን። ነገር ግን ስትናገር እሷ ሹመት ነበረ። ሹመቱ ግን በመስቀል ላይ ከግራና ከቀኝ ግራዝማችና ቀኛዝማች አድርግልኝ የሚል ነበር። ጌታ የምትለምኑትን አታውቁም። የምንለምነውን የማናውቅ ከሆነ የማይጠቅመን ከሆነ እግዚአብሔር ሁለተኛ አይሰጠን። ሶስተኛው ግን የእግዚአብሔር መልስ ጠብቅ የሚለው ነው። ምን በል የሚለው ነው? ምን የሚለው ነው? ጠብቅ። ጠብቅ በጣም ከባድ የሆነ ነገር ነው። ጠብቅ። አንተ የምትፈልገው ምናልባት አሁን ይሆናል። እግዚአብሔር ግን ምናልባት ለአንተ ያዘጋጀው የዛሬ 2 ዓመት ሊሆን ይችላል። አንዳንድ ጊዜ ሕይወታችሁን ተመልከቱ። ለምናችሁ ወዲያው ያልተሰጣችሁ ነገር ግን ከጊዜ በኋላ ያገኛችሁት ነገር አለ። ስትበስሉ በሚገባ ስትይዙት የተሰጣችሁን ጸጋ ስታከብሩት እግዚአብሔር በጊዜው ጊዜ በመጽሐፍ ተጽፎ እንደምናገኘው ሁሉን ነገር እግዚአብሔር በጊዜው ውብ አድርጎ ሰራው። ሁሉን ነገር በጊዜው ምን አድርጎ ሰራው? ውብ። እግዚአብሔር አይሳሳትም፣ ተሳስቶም አያውቅም። ለእያንዳንዳችን የሚያደርገው ነገር ሁሉ በእግዚአብሔር እቅድ ውስጥ ትክክል ነው። ስለዚህ ጠብቅ ይላል እግዚአብሔር። ጠብቅ ስላለ እግዚአብሔር እንድታንኳኳ ነው። እግዚአብሔርን ባልፈራ ሰውንም ባላከብር ስለ ንዝነዛዋና ስለ ጭቅጨቋ ስል ፈርድለታለሁ ብሎ ፈረደላት። ያ ክፉ የሆነ ዳኛ። እንግዲያውማ እናንተ ልጆቹ አብዝታችሁ ብትለምኑ እግዚአብሔር በእምነት ሆናችሁ የጠየቃችሁትን የማይሰጥበት ምክንያት አለ ይላል። ስለዚህ ስምዖንም አቅሌስያም ሁል ጊዜ በጸሎት ተግተው ይለምኑ ስለነበረ አንድ ቀን ወደ ቤተ እግዚአብሔር ሄደው ከሥላሴ ስዕል ፊት ቆማ እየጸለየች ሳለ መጽሐፉ እንደሚለን ከሆነ ክብሩ ከሰማይ ከፍታ የሚበልጥ ከሚካኤልና ከገብርኤል ጋር የሚተካከል ወንድ ልጅን ተቀበይ የሚል ድምፅ ከሥላሴ ስዕል ወጣ ይላል። እግዚአብሔር የተመሰገነ ይሁን። ከ30 ዓመት በኋላ ክብሩ ከፍ ያለ ገናና የሆነ ከሰማያውያን ጋር የሚስተካከል ወንድ ልጅን እንኪ ተብሎ ድምፅ መጣላት ይላል። በዚህም መሰረት ታላቁ አባታችን አቡነ ገብረ መንፈስ ቅዱስ እንደ ኤርምያስ የተለዩ ማንንም ሳይፈሩ ቃሉን የሚናገሩ እንደ ዮሐንስ መጥምቅ ፍጹም ባህታዊ የነበሩ እንደውም ዮሐንስ ምግቡ የምድረ በዳ አንበጣና እንደዚሁም ደግሞ ማር ነበር ተብሏል። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ በመዝሙር 8 ላይ ማፈደቂቅ ወሕፃናት አስተዳሎከ ከስብሐት ከሕፃናትና ከሚጠቡ ልጆች አንደበትን ምስጋናን አዘጋጀ የተባለው ይፈጸም ዘንድ በተወለዱ በሦስተኛው ቀን አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ፣ አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ቅዱስ ነው ብለው ሥላሴን አመሰገኑ ይላል። ክብር ምስጋና ለአምላካችን። የኤልያስ መንፈስ በእሳቸው ላይ የነበረ ነበር ይለናል። የኤልያስ መንፈስ የተለየ ነው። በመጽሐፍ ቅዱስ ውስጥ ከተደነቁ ነቢያት እስከ ዛሬም ድረስ እስራኤላውያን ከሚጠብቋት ነቢያት መካከል ዮሐንስ ሲመጣም ኤልያስ ነን እንዳሉት ሁሉ የኤልያስ መንፈስ በዮሐንስ ላይ እንደነበረ የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስም እንደዚሁ ያ ቅዱስ መንፈስ በእሳቸው ላይ ነበረ። እንደ ሐዋርያት ወንጌልን የሰበኩ እንደ ነቢያት ትንቢትን የተናገሩ እንደ መስተጋድላን ከሰዎች ጋር አይደለም ከአጋንንት ጋር የታገሉ
እሳቸው በደረሱበት ስፍራ ሁሉ አጋንንት የማይደርስ ታላቅ አባት እንደነበሩ መጽሐፈ ገድላቸው ይነግረናል። ታላቁ አባታችን አቡነ ገብረ መንፈስ ቅዱስ ምድራዊ የሆነ ምግብን አልተመገቡም። ምድራዊ መጠጥን አልጠጡም። ድንግል ሆይ ምድራዊ ምግብን የተመገብሽ አይደለም፣ ከሰማይ ሰማያት የበሰለ ሰማያዊ ህብስትን ነው። ድንግል ሆይ ምድራዊ የሆነ መጠጥን የጠጣሽ አይደለም፣ ከሰማይ ሰማያት የተቀዳ ሰማያዊ መጠጥን ነው ብሎ እንደተናገረው ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ከተወለዱበት ጊዜ ጀምሮ ነቢየ እግዚአብሔር ቅዱስ ዳዊት ክብርህ ምግብ ሆነኝ ብሎ እንደተናገረው እግዚአብሔርን በማመስገን ልክ በምድር ላይ ያሉ ግብርከ ሰማያዊ ነገር ግን ሲታዩ ደግሞ ምድራዊ ፍጥረትህ ምድራዊ ነው፣ ግብርህ ግን ሰማያዊ ነው ተብሎ በፍጥረት ከሰው መካከል የተፈጠሩ እናት አባት አገር ያላቸው፣ በግብር ግን ካየናቸው ሰማያዊ ነው። እንደፈለጉ እንደ እግረ ፀሐይ ይሄዱ ነበር ይለናል። በደመና ላይ ተጭነው ይሄዱ ነበረ። አጋንንት ኃይላቸውን በገለጡበት ስፍራ ሁሉ እየሄዱ አጋንንትን ያሳድዱ ነበረ። ስለዚህ ጌታ በወንጌል ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ አትጨነቁ እንዳለው ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ በዘመናቸው ምን እበላለሁ፣ ምን እለብሳለሁ፣ ምን እጠጣለሁ የሚል ጭንቀት አልነበረባቸው። የእግዚአብሔር ጸጋ ልብሳቸው ነበር። መላእክት እየመጡ ሰማያዊ መናን ይመግቧቸው ነበር። መላእክት እየመጡ ሰማያዊ ጽዋን ያጠጧቸው ነበር። በግብፅ 300 ዓመት ያህል ኖረዋል። እግዚአብሔር ግን ተገልጦ ባንተ ስም የሚድኑ በአማላጅነት የሚማጸኑ ብዙ የሚድኑ ነፍሳት አሉና ከግብፅ ውጣና ወደ ኢትዮጵያ ሂድ ተብሎ ስለተነገራቸው ዘመኑ ታላቁ ንጉሥ አፄ ላሊበላ በሮሃ ነግሶ በነበረበት ዘመን አቡነ ገብረ መንፈስ ቅዱስ 11ኛው መቶ ክፍለ ዘመን ማለት ነው ወደ ኢትዮጵያ ምድር መጡ። ኢትዮጵያን በኪደተ እግራቸው ከረገጡበት ጊዜ ጀምሮ የኢትዮጵያን ምድር ባርከዋል። የኢትዮጵያን ምድር ቀድሰዋል። በተለያዩ ስፍራዎች እየሄዱ ወንጌልን ሰብከዋል። ለምጻምን አንጽተዋል። ጎባጦችን አቅንተዋል። እውራንን አብርተዋል። ከአጋንንት ጋር ቅዱስ ጳውሎስ ውጊያችን ከስጋና ከደም አይደለም፣ ዓለመ ጽልመትን ከሚገዙ ከክፉ መናፍስት ጋር ነው ብሎ እንደተናገረው ከአጋንንት ጋር ጻድቁ ተጋድሎ አድርገው አጋንንትን ድል አድርገዋል። ክብር ምስጋና ለአምላካችን ይሁን። የማይታዩትን፣ የማይጨበጡትን፣ የማይዳሰሱትን ግን ደካማ ለሆንን ለእኛ ኃይላቸውን የሚያሳርፉብንን ጻድቁ አባታችን ገና ሲመጡ እንደ ጉም በነው እንደ ጢስ ተነው ይሄዱ ነበረ ተብሎ ተጽፏል። ለሳምሶን ቀበሮች፣ ለዳንኤል አናብስት ይታዘዙት እንደነበረ አባታችን አቡነ ገብረ መንፈስ ቅዱስ በረሃ ለበረሃ ጫካ ለጫካ በሚሄዱበት ጊዜ 60 አናብርትና 60 አናብስት ይከተሏቸው ነበረ። ምን መግባቸው አለው የሚል ጥያቄ ጻድቁ ቢያቀርቡ እግር የረገጠውን ምድር ይበላሉ ብሎ ነገራቸው። ከዛ ውጭ እንዲበሉ አልተፈቀደላቸው። የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስን ታሪክ ዝና ገርል የሰሙ ከአራቱም አቅጣጫ ብዙ መናንያን
እንደነ አባ ሳሙኤል የመሳሰሉ እንደነ አባ ቢንያም የመሳሰሉ በዘመኑ ያሉ ቅዱሳን እየመጡ ይባረኩ ነበረ። ልክ አቡነ ገብረ መንፈስ ቅዱስ በአንድ በረሃ ላይ እንዳለ ታላቅ ዋርካ፣ ታላቁ ዋርካ ይላል ርዕሰ ባህታዊ የአጥቢያ ኮከብ መስተጋድል ተብሎ የተነገረላቸው አባት ስለሆኑ ነቢየ እግዚአብሔር ቅዱስ ዳዊት በብርሃን ብርሃንን እናያለን፣ የጻድቃን ብርሃን እያደር ይበራል ብሎ እንደተናገረው ወደ እሳቸው ብዙዎች በሄዱ ሰዓት በእውነቱ የበለጠ ጸጋን እያገኙ በክብር ላይ ክብር እየተጨመረላቸው ሰማያዊ የሆነ ምስጢር እየተገለጠላቸው ይመጡ ነበረ። ወደ ሮሃ በገቡ ጊዜ ታላቁ ጻድቅ እውነተኛ ካህንና ንጉሥ የሆነው ቅዱስ ላሊበላ ግርማ ሞገሳቸውን አይቶ አባትነታቸውን አይቶ ጸሎታቸውን አይቶ በሳቸው ሕይወት ተማረከ ይለናል። ነገስታትን ክርስቲያኖች የሚማርኩት በሰልፍ አይደለም፣ በነገር አይደለም፣ በሌላ አይደለም፣ በሕይወት ነው። አያችሁ፣ አቡነ ገብረ መንፈስ ቅዱስ ማረኩት ንጉሱን። ንጉሱ ጻድቁ ጋር ሄደ፣ ተንበረከከ፣ ሰገደ። አባቴ ሆይ በሕይወት እስካለው ድረስ በዚህ ባለው በሮሃ ቤተ መንግሥት ይኑሩ፣ እኔ ሕዝብ ሳስተዳድር ድሃ እንዳይበደል ፍርድ እንዳይጓደል እየመከሩኝ እየጸለዩልኝ ከኔ ጋር ይኑሩ ብሎ ለመናቸው ይላል። እንዴት አይነት መታደል ነበር! እንዴት አይነትስ መሪ ነበር! በእውነቱ ድሃ እንዳልበድል ፍርድ እንዳላጓደል እንዳጣምም ስለ እኔ እየጸለዩ ሳጠፋም እየገሰጹ ለእኔ በረከቶትን በቤተ መንግሥቴ ውስጥ ይኑሩ አላቸው። ዛሬ እኛ እኮ ሳንባል ነው እጅ የምንሰጠው፣ ሄደን ነው የምንደገፈው። ትንሽ ነገር ያታልለናል፣ ትንሽ ነገር ገደል ውስጥ ይከተናል፣ ትንሽ ነገር የቆምንበትን ትልቁን ዓላማ ያስረሳናል። ትንሽ ነገር የተሰጠን የገባነውን ታላቅ የሆነ ቃል ኪዳን አሽቀንጥረን እንጥላለን። ታላቅ የሆነውን አገልግሎት ካልሆነ ጋር እንዲውል እናደርገዋለን። የእግዚአብሔር የሆኑ ሰዎች ግን ቅድም እንዳልነው ትኩላን ሙንቱ ሰቤተ እግዚአብሔር በእግዚአብሔር ቤት ውስጥ የተተከሉ ስለሆኑ ለዘላለም የጸኑ ናቸው። ብዙ ጊዜ በቅዳሴ እግዚእ ላይ ከማይለይ ጸጋ አብራልን መተከልን፣ መጽናትን፣ መታመንን፣ ጥበብን የማይዘነብል የሃይማኖትን ኃይል የማይለወጥ ተስፋን የነፍስ ዕውቀትን ለትሕትናችን ስጥ ይላል። ትልቅ ነው፣ ሁሌ የምንሰማው ነው። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ይሄ ሁሉ ጸጋ ነበራቸው። የተተከሉ ነበሩ፣ የጸኑ ነበሩ፣ የታመኑ ነበሩ፣ ጥበብ ነበራቸው፣ የማያዘነብል የሃይማኖት ጽናት ነበራቸው፣ የማይለወጥ ተስፋ ነበራቸው። የነፍስ ዕውቀት ለትሕትናችን እንደተባለው ትሕትናቸው ደግሞ ከምንም በላይ ሊነገር የማይችል ንጉሱ እንዲህ ብሎ ቢመጣ እንደኔ አይነቱ ደካማ ሰው ቢሆን ምንድን ነው የሚለው? የሚያስቀድመው ፍትፍቱን ነው፣ ሹመቱን ነው፣ ሽልማቱን ነው። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ግን እኔ የመጣሁት ለዚህ ዓላማ አይደለም፣ ታላቅ የሆነ አገልግሎት አለኝ፣ የመጣሁት ወደ ኢትዮጵያ የኢትዮጵያን ሕዝብ ለመባረክ ነው፣ ለመቀደስ ነው፣ ለማስተማር ነው። የተቀደሰች ቦታ አለች፣ በሷ ሆኜ ልጸልይ ነው እንጂ በዚህ ቦታ ካንተ ጋር ልቆይ አይደለም ብለው ተነስተው ከሰሜን ወደ ደቡብ ሄዱ ይለናል። ንጉሡ አልለቀቃቸውም። ተመልከቱ፣ ዘካርያስ የተባለው ነቢይ ምን አለ? እግዚአብሔር እናንተ ጋር አለ ብለው ይከተሏቸዋል። ማን አለ ብለው? እግዚአብሔር አለ ብለው ሰዎች ይከተሏቸው። አሜን በሉ።
ማን አለ ብለው? ገንዘብ አይደለም፣ ዕውቀት አይደለም፣ ውበት አይደለም፣ ስልጣን አይደለም። ገንዘብ አለው ብሎ የሚከተል ሊኖር ይችላል። ውበት አለሽ ብሎ የሚከተልሽ ይኖራል። ይሄ ሁሉ ግን አላፊ ነው። ይሄ ሁሉ ግን ጠፊ ነው። ይሄ ሁሉ ግን ረጋፊ ነው። እግዚአብሔር ግን አንተ ጋር አለ፣ እግዚአብሔር ግን አንቺ ጋር አለ ብለው ሰዎች ይከተሉሽ። አንዱን ወንድ 7 ሴቶች ይከተሉታል ይላል የእግዚአብሔር ቃል። አንድ ፍጹም የሆነውን ኢየሱስ ክርስቶስን 7 የተባለ ፍጹማን የሆኑ ይከተሉታል ለማለት ነው። በሌላ አተርጉመው አንዱን አያችሁ፣ አንዱን አቡነ ገብረ መንፈስ ቅዱስን ዙፋኑን ትቶ ከዋለበት ሊውል ካደረበት ሊያድር ሮሃን ትቶ እስከ ደቡብ ድረስ አፄ ላሊበላ መጣ። ሕያው የሆነ ምስክር ዛሬ አዳዲ ማርያም የምትባለው በዚህ በደቡብ አካባቢ ያለችውን ስፍራ እሱ ራሱ ታላቁ ንጉሥ ነው። እንግዲህ ያንን ቦታ ወቅሮ ሕንፃ ቤተ ክርስቲያን ይሰራ። እንደው ዝም ብሎ ተረት የሆነ ነገር እንኳ የሚጨበጥ የሚዳሰስ ብዙ ጸጋዎች እንዳለን እንረዳለን ማለት ነው። አባታችን አቡነ ገብረ መንፈስ ቅዱስ በመጨረሻ ላይ እግዚአብሔር ወደ አሳያቸው ወደ ደብረ ዝቋላ ሄዱ። በዛ በዝቋላ ላይ ባለው ባህር ቁልቁል ተዘግዝቀው ስለ ኢትዮጵያና ስለ ሕዝቦቿ ጸለዩ ይለናል። የጻድቅ ሰው ጸሎት ግዳጅን ትፈጽማለች። ኤልያስ እንደኛ የሆነ ሰው ነበር። ዝናብ እንዳይዘንብ አጥብቆ ጸለየ፣ እግዚአብሔርም የሰማይን መስኮት ዘጋ። ዳግመኛም ጸለየ፣ እግዚአብሔርም የሰማይን መስኮት ከፈተ። የጻድቅ ሰው ጸሎት ግዳጅን ይፈጽማል። የእኔ ደካማ እንኳ ይፈጽማል ብላችሁ አይደለም በጸሎት አስቡን የምትሉት? እርስ በርሳችን እኛም እኮ በጸሎት አስቡን እንላለን። አንዱ ለአንዱ ይጸልይለት ይላል። አያችሁ፣ የጻድቁማ የገብረ መንፈስ ቅዱስ ጸሎት የስንቱን ማኅፀን ከፍቷል፣ ስንቱን ፈውሷል፣ ስንቱ የተራበውን መግቧል፣ ስንቱ የተጠማው በጻድቁ ምልጃ ረግቷል፣ ስንቱ የተሰደደው እነሆ ወደ ፈለገበት ቦታ ደርሷል። ስለዚህም ነው የጻድቁ በረከት ዛሬም ከኛ ጋር አለ። ዛሬም ጻድቁ በአማላጅነታቸው፣ ዛሬም ጻድቁ በበረከታቸው ከኛ ስላልተለዩ እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። ጻድቅ ያፈራል ያብባልም ይላል። የጻድቁ በረከት ብዙ ነው፣ ተቆጥሮ አያልቅም። ላመነ ሁሉ ይቻላል ስለተባለ ለኢትዮጵያና ለኢትዮጵያውያን ጸለዩ። እግዚአብሔር መጣ፣ ውጣ ኢትዮጵያውያንን ማርልኝ፣ መላው ኢትዮጵያውያንን ካልማርክልኝ እዚህ አልወጣም አሉ። የእግዚአብሔር ድምፅ ወደ ጻድቁ መጣ። ምን የሚል? መላው ኢትዮጵያውያንን ምሬልሃለሁ የሚል። እግዚአብሔር የተመሰገነ ይሁን። መላው ኢትዮጵያውያንን ይሄ ቃል ኪዳን ነው ዛሬ እየጠበቀን ያለው። ይሄ ቃል ኪዳን ነው ዛሬም እንጂ እንደተዘራብን ዘር እንደተቆፈረልን ጉድጓድ ኢትዮጵያ የምትባል ሀገር፣ ኢትዮጵያ የምትባል ሕዝብ በምድር ላይ ባልኖረ ነበር። በእቅድ ስለሆነ የሚሰራው፣ በዓላማ ስለሆነ የሚሰራው፣ በብዙ ገንዘብ የታቀፈ ስለሆነ ወዳጅ ዝም ብለን ልንጮህ አይገባም። ይሄ የአሁን የዛሬ የነገ ሳይሆን የዘመናት የቤተ ክርስቲያን ጠላቶች፣ የዘመናት የኢትዮጵያ ጠላቶች ሀገራችን ኢትዮጵያን ለማጥፋት ያላደረጉት ጥረት የለም። ዛሬ እኛው ራሳችን ደግሞ ተባባሪዎች ሆነን ግን የቅዱሳኑ ጸሎት ኢትዮጵያን አጥርና ቅጥር ሆኖ ዛሬ ምን እያደረጋት ይገኛል? እየጠበቃት ይገኛል። እግዚአብሔር የወደቁትን ያነሳል። እግዚአብሔር የወደቁትን ምን ያደርጋል? ያነሳል። ወዳጅ እንዲህ እንደሆንን አንቀርም። አንድ ቀን
አንድ ቀን ያቺ ገናና የሆነችውን አገር ያቺ ግንባር የሆነችው እግዚአብሔር ከፍ ያደርጋታል። ዛሬ ምናልባት ጭንቅላት ራሳችን ደፍተን እግዚአብሔር ግን ያለ ጊዜ እንደገና የተደፋው ቀጥ ብሎ ይሄዳል። ራሳችንን ግን ልንጠይቅ ያስፈልጋል። ራሳችንን ልንመረምር ያስፈልጋል። የአብርሃም ልጆች ከሆናችሁ የማንን ስራ ስሩ አለ ጌታ? የአብርሃምን ስራ። እኛ በምንድን ነው የምንለየው ከሌላው የሚለው ወሳኝ ነው። ከአሕዛብ፣ ከማያምኑት፣ ከመናፍቃን፣ ከካህዲያን የምንለየው በምንድን ነው? በልብስ እሁድ በመምጣት ክርስቲያን ተብሎ በመጠራት መዝሙር በመዘመር አንገታችን ላይ ክር በማድረግ እነዚህ ነገሮች ከሌሎች ሊለዩን ይችላሉ። የገብረ መንፈስ ቅዱስ ልጆች የሆንን የገብረ መንፈስ ቅዱስን ስራ መስራት አለብን። የገብረ መንፈስ ቅዱስ ስራ ሰላም ነው፣ ፍቅር ነው፣ አንድነት ነው፣ በጎነት ነው፣ የዋህነት ነው፣ ትህትና ነው። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ በዛ በጫካው በየበረሃው ሲሄዱ የእግዚአብሔር ጸጋ ከሳቸው ጋር ነበርና ልክ እንደ ድንኳንና እንደ ጥላ ሆና የፀሐይ ሐሩር እንዲያቃጥላቸው ዝናብም ደግሞ በሚዘንብበት ሰዓት እንዳይመታቸው እግዚአብሔር በኪነ ጥበቡ ይጋርድላቸው ነበር ይላል። ታዲያ ጻድቁ ምን አለ? ከእኔ ኃጢአት የተነሳ እንኳ ምድር ፀሐይን እንዳታገኝ ዝናብም እንዳይዘንብባት ሆነች እያሉ ከዛ ቦታ ተነስተው ወደ ሌላ ይሄዱ ነበር ይላል። የእግዚአብሔር የሆኑ ሰዎች እንደዚህ ናቸው። ከእኔ በላይ ማን አለ አይሉም። እኔ ጀግና ነኝ እያሉ አይፎክሩም። አብርሃም አመድና ትቢያ ነኝ አለ። ዳዊት ጭንጋፍ ነኝ አለ። እኔ ትል ነኝ ሰው አይደለሁም አለ። ጴጥሮስ እኔ ኃጢአተኛ ነኝ አለ። እያንዳንዱ ቅዱስ የሚታወቀው በዚህ ነው። ኤልያስም ከአባቶች አልበልጥም አለ። እግዚአብሔር ግን አብርሃምን አርከበ ዲበ ምድር ወዳጅ አለኝ አለ። ዳዊትን እንደ ልቤ አለው። ጴጥሮስን አለት ነው አለ። ጳውሎስን ንዋየ ሩየ ረሰይኩከ ምርጥ ዕቃ አድርጌ መርጬሃለሁ ሾሜሃለሁ አለ። በክብር በትህትና የሚገኝ ክብር ነው። እኛም ስለ ጻድቁ ገድል መናገር ብቻ ሳይሆን ከጻድቁ በረከት አንዱ የምንካፈለው ጻድቁ የሰሩትን ስራ ነው። በመጨረሻም በዛሬው ዕለት የምናስበው ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ። ጌታ በቅዱስ ወንጌል ላይ ጻድቁን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል፣ ነብዩን በነብይ ስም የሚቀበል የነብዩን ዋጋ ያገኛል። በደቀ መዛሙርቴ ስም መጨረሻ የሆነ ነገር ቢኖር ውሃ ነው። ቀዝቃዛ ውሃ ያጠጣ እውነት እላችኋለሁ ዋጋው ከቶ ምን አይልም አይጠፋም። የማቴዎስ ወንጌል ምዕራፍ 10 ከቁጥር 39 እስከ 40 ላይ ሕያው የሆነ ቃል ነው። ይሄ ቃል በዛሬው ቀን ለጻድቁ አባታችን ለአቡነ ገብረ መንፈስ ቅዱስ ቃል ኪዳን ተሰጣቸው። በስምህ የተራበውን ያበላውን፣ የተጠማውን ያጠጣውን፣ የታረዘውን ያለበሰውን፣ ቤተ እግዚአብሔርን በስምህ ያነጸውን፣ ለቤተ እግዚአብሔር የሚሆነውን አስራቱን፣ በኩራቱን፣ ቀዳሚያቱን የሰጠውን እምርልሃለሁ አለ። ክብር ምስጋና ለአምላካችን ይሁን። እልል በሉና አመስግኑ። እምርልሃለሁ። እግዚአብሔር ቸር፣ እግዚአብሔር ቅዱስ። አያችሁ፣ እኛን ለማጽደቅ እግዚአብሔር ብዙ ነገር አይደለም፣ ብዙ ዋጋ ከፍለዋል። አባቶቻችን ደማቸውን አፍሰዋል፣ አጥንታቸውንም ከስክሰዋል፣ በብዙ ተጋድሎ አልፈዋል። ደምረን ምስለ ቅዱሳኒከ ብሎ ዮሐንስ አፈወርቅ እንደተናገረው ከቅዱሳን ጋር እግዚአብሔር ሊደምረን ስለፈለገ በትንሹ በምንሰራው በበጎ ሕሊናና በሃይማኖት ሆነን በምንሰራው ትንሽ ስራ እግዚአብሔር ሰማያዊ የሆነውን ዋጋ ሊሰጠን ወደደ ማለት ነው። አሁንም ሁላችንም እንደ እግዚአብሔር ቃል በቤቱ ኖረን ተተክለን እግዚአብሔር የሚወደውን ስራ ሰርተን መንግስቱን ክብሩን ለመውረስ እንዲያበቃን የአምላካችን ቅዱስ ፈቃድ ይሆንልን። የእናታችን የድንግል ማርያም ምልጃ፣ ጸሎት፣ ረድኤት፣ በረከት አይለየን። ከዚህ በመቀጠል እንግዲህ ታቦተ ሕጉ ከመውጣቱ በፊት
ወደዚህ መጡና የሰንበት ትምህርት ቤት መዘምራን ለበዓሉ ያዘጋጁትን ወረብ ያቀርቡልናል። ሁላችንም ቆመን በእልልታና በጭብጨባ ታቦተ ሕጉን አጅበን እንወጣለን። እነሱ እስኪወርቡ ትሰማላችሁ። እንግዲህ አስራት በኩራት መባ ቀዳማያት ካለ እዚህ እናንተ ቁጭ አድርገን እንዲያድርጉ አንልም። የሚሰጥ በልግስና ይስጥ ይላልና ውጭ ይኖራሉ አስተናጋጆች። እነሱ መባውን መስጠት ትችላላችሁ ማለት ነው። ስለነበረን ጊዜ ሁሉ እግዚአብሔር አምላካችን የተመሰገነ ይሁን። በተቻለ መጠን በኋላ በምትወጡበት ሰዓት በእርግጥ ፖሊሶችን አቁመናል። ትንሽ አንደኛው እየተሰራ ስለሆነ መጣበብ ሊያጋጥም ይችላል። እናንተ እንድትተባበሩ ለማሳሰብ እንወዳለን ማለት ነው። ሁላችሁም በምትወጡበት ሰዓት ተጠባብቃችሁ እህቶቻችን በዓሉን በማስመልከት ያዘጋጁት ጸበል ጸዲቅ ስላለ ሁላችሁም በምትሄዱበት ሰዓት ወደ ቤታችሁ ከመሄዳችሁ በፊት በዚህ 3-4 ቀን ያዘጋጁትን ጸበል ጸዲቅ እንድትቀምሱ ይጋብዟችኋል ማለት ነው። ይሄው ነው እንግዲህ ያለን ጊዜ እንደ እግዚአብሔር ፈቃድ